አላዛር ጥሩምቤ አቤት ፈለጋችሁ? ካንተ ጋር ጨረስንም። እሺ አቤት ምንድነው? ማን ይሄድ ደወራሽ? ማን? ናታን እባላለሁ። ከአቡሌ ጋር አንድ ክፍል ነው። እናማ አንቺን ፈልጌ ነው የመጣሁት። እሱንማ እኮ ሰማው። ምንድነው የፈለከው? ስለ ፖሚ ነው። ምን አልክ? ተረጋጊ ማሂ፣ ግዴታ ስለሆነበት ነው የመጣው። ቆይ አንተ ይሄን ነገር ለማንም እንዳትናገር አላልኩም? ማሂ እኔ ምንም ያወራሁት ነገር የለም። እና እንዴት ሊጠይቀኝ ቻለ? ማሂ ይቅርታ፣ እሱ ምንም አያውቅም። ግን እኮ ፖሚ የፖሚ ስም አትጥሩብኝ! የፖሚ ስም አትጥሩብኝ! አይገባችሁም እንዴ? ማሂ ቃሌ ፖሚ እርዳታሽን ትፈልጋለች። እባክሽ ተረጋጊና አውሪን። አንተ ከሱ ጋር ሁን፣ እኔ ለሱ አለ። ናታን ብዙ ጊዜ እሷ ስም ሲጠራ ትረበሻለች። በቃ ስትረጋጋ ነው ናታን። እሺ አረ በራጉል ሰሞኑን ግን እኛ ሳንሰማማ የሆነ ነገር ተበትኗል። ምን አልሽኝ? ቀዱ እሺ ነው ቁዘመው። ምን ነው እኛ ሳንሰማ ቤት ለቤት ህክምና ጀመሩ እንዴ? ደግሞ እነማን ናቸው ጀመሩ? እነዚህ የሚያስቆዝሟችሁ ነዋ። ደግሞ ግድ ከሆነ ለኛም ንገሩን። ምን ነው ብዙ ሰው ሲቆዝም አየሽ እንዴ? እናሳ ደግሞ እንደ ሐኪም እኔን ነው የሚልከኝ። ቀዱ ግራ አጋባሽኝ እኮ። አሁን እኮ ቅርብ ሰዓት ነው አንዱ ቆዝሞ እትት ብዬ ወደ ማገገሚያ ክፍል ወስጄው የመጣሁት። በእናትሽ አሁንማ ስራ ሊበዛብኝ ነው በቃ። እና እኔንም ልትወስጂኝ ነው ማለት ነው? እና በእናትሽ ምን አደርጋለሁ? እስኪ እንዴት እንደሚያደርግሽ ንገሪኝ። እኔ እኮ እናንተ ሐኪሞች ግርም የምትሉኝ ይሄ ነገራችሁ ነው። በላው መገረምም አለው። እስኪ ቆይ ምናችን ነው የሚገርምሽ? ልንታከም መተን ምንድነው የሚያማችሁ ብላችሁ የምትጠይቁን ነገር ነው። እና ህመሙን ያልተናገረ መድኃኒት ይገኝለታል እንዴ? ቀድሞውን ህመማችንን ካወቅነው ለምን እናንተ ጋር እንመጣለን? ቆንጆ ጥያቄ። ምን መሰለሽ፣ ይሄንን ጥያቄ ለመመለስ በመጀመሪያ ውስጣዊ ስርወ የሆነውን ነገር ማውጣት አለብን። እናም ደግሞ በቃ ቀጮ ደግሞ እንደ ጽሁፋችሁ አወሳስባችሁ እኔንም ግራ ልታጋብኝ ነው እንዴ? ይመችሽ ያራዳ ልጅ። ከተነካማ ይቀራላ። ቀጮ ግን ሁልጊዜም እንዳንቺ መሆን የሚቻለው እንዴት ነው? ፈታ በማለት ነው። ፈታ በይ በቃ። እንዴ በፈታ ፈታ አለቀ እኮ። እሺ ፈታ እና ሙዳለዋ እብድ ነገር እኮ ነሽ። የምር ግን ምን ነው እዚህ ደቅ ያልሁ? ወርክ የለም እንዴ ዛሬ? እባክሽ ደብሮኝ ነው። እዛ ነበርኩኝ እኮ ሲደባብረኝ እዚህ መጣሁ። እኔ አላምንሽም ሄዱ። ያቺ ስራ ወዳዷ ሄዱ ናት ስራ ትታ እዚህ ድድም ታሰጣው። ምን ታረጊዋለሽ? አንዳንዴ እኮ እንደዚህ ነው። ኧረ አይነፋም ሄዱ። ቆይ ምን ተፈጥሮ ነው? አይ ምንም ነገር የለም። እኔ ዝም ብዬ ነው። ኧረ ላሽ እንዲሁም አይሆንም። የሆነ ነገርማ ተፈጥሯል። ግን ልነግሪኝ ካልፈለግሽ አልጋተትሽም። ያው ብነግርሽም ምንም አይጠቅምሽም ብዬ እኮ ነው። በነገራችን ላይ ሄዱ ከሀሳብ የሚያመልጥ የለም። አሁን እኔ እንደዚህ ራውኝ ስታይኝ የማላስብ ምናምን መስሎሽ ከሆነ ተሳስተሻል። የትኛውም ሰው ከዚያ አያመልጥም። ልዩነቱ ግን የሚፈጠረውን ነገር አተረጓጎማችን ላይ ነው። ማለት ያው አለ አይደለ አቀባበልሽ ነው ለማለት ነው። አንዳንድ ነገሮች እኮ እንዲሁም ለመቀበል በጣም ከባድ ናቸው። ባክሽ ሄዱ ሁሉንም እንዳመጣጡ መቀበል ነው ጉዳዩን። መቀበልሽ ይዞብሽ የሚመጣው ጣጣ በጣም ከባድ ከሆነስ? ግዴታ ከሆነ ነገሩን ተቀብሎ መጋፈጥ ነው። አለበለዚያ ግን ቁዘማ ምናምን እኔ አይመቸኝም ነው ብለሽ ነው እንዴ? ምን እሺ ነው? ቆይ ይሄንን ያለ ምን መሰለሽ ቀጮ፣ ሞቷል ብዬ እርሜን ያወጣሁበት ፍቅረኛ ድንገት መጣ ስትይ በህይወት አለ። እናም ከብዙ ጊዜ በኋላ መጥቶ አወራኝ። አንቺ ልጅ ሆረር ፊልም ማየት አብዝተሻል መሰለኝ። አይ ቀጮ፣ ለነገሩ ያው ነው። እና ቆይ የምር በህይወት አለ ነው የምትይ እንዴ? እና የውሸት በህይወት መኖር አለ እንዴ? ግራ ገብቶኝ እኮ ነው። እኔም እንደዚህ ነው ግራ የተጋባሁት። አንቺ እኔንም ልታጋቢብኝ ነው እንዴ? አረ ቁዘማ። የሚገርምሽ ቀጮ፣ መምጣቱን እንጂ የት እንደነበረ እንኳን አላውቅም። ለምን? እኔ እንጃ።
አላውቅም። አንቺ ምን እንደምታወሪው? ቆይ እስኪ እኔ ትንሽ ልቆዝምበት። ግን ሀሳብ ምናምን ከመጣልኝ ወዬ ልሻለሽ። ቆይ ግን ለምንድን ነው እንደዛ የሆነችው? ታሪኩ እንደምታውቀው ፖሚ ምርጥ ጓደኛዋ ነበረች። ከዛም በኋላ ስለሷ ስሰማ በጣም ነው የምታዝነው። ቆይ ለዛ ነው ትምህርቷን የቆመችው? አዎ፣ ግን እኔም የሆነ ነገር ካገኘው ብዬ ነበር ትምህርት ቤቱን ስፈልግ የነበረው። ይገርማል። የዚች ልጅ መሞት የብዙ ሰው ህይወትን ያመሰቃቀለው ማለት ነው። በጣም ሞት እኮ አስቀያሚ ጎኑ ይሄ ነው። ሞት ምን ጥሩ ጎን አለው ብለህ ነው? ያው አንዳንዴ እረፍት ነው ስለሚባል ነው። ከሞት በኋላ ያለውን ባናቅም ብቻ አይደለም ሞት፣ ከሰው ጋር መለያየት ራሱ እኮ ከባድ ህመም አለው። ይሄ ነገር ወዴት እየሄደ ነው? በቅርብ ያጣው ሰው አለ እንዴ? ምን ነው የማይጠይቅ ጥያቄ ጠየቅኩ እንዴ? አረ ለምን? ይህን ነገር እንዳጣራ ያዘችኝ ማለቴ አዜብ ፍቅረኛ ነበረች ማለት? አሁን የለችም። የት ሄደች? ወደ ውጭ ሄዳለች። ኦ፣ እና ብትሄድም እኮ ፍቅራችሁ መቀጠል ይችላል። አይ እንደዛ እንኳን አይመስለኝም። እውነተኛ ፍቅር እኮ ቦታ አይገድበውም። እስኪ እናያለን። አይዞ፣ ሁሉም ነገር ለበጎ ነው የሚሆነው። ልክ ነህ። አንተ ግን የምትገርም ሰው ነህ። ቃልህን ታከብራለህ። ይህንን ነገር ሳደርግ እሷን ያገኟት ያህል ነው የሚሰማኝ። ጥሩ ምልከታ ነው። አዎ። እና ማሂን ማውራት አንችልም ማለት ነው? አይ አሁን እንኳን መረጋጋት ያለባት ይመስለኛል። ከፋያ ጋር ስለሆኑ ወይ ትንሽ ቆይተን እንደውልላትና የሚለን እንሰማለን። እሺ፣ እንደዛ ከሆነ እስከዛ ድረስ አብረን መሆን አለብን። አዎ፣ እስከዛ በደንብ እንተዋወቃለን። ደስ ይለኛል። ማሂ፣ ስለ ወደፊቱ ግን ሳስብ ምን እንደማስብ ታውቂያለሽ? ምንድነው ታስብ? በቃ እኔና አንቺ ሆነን ትልቅ የእርዳታ ድርጅት ከፍተን ሰዎችን እየረዳን የተቸገሩ ሰዎችን ስናግዝ ነው ማለት። ይሄን ነገር እኮ ግን በተደጋጋሚ ነው የምትይ። የምር እንደዛ ነው ማድረግ የምፈልገው? አዎ፣ ማሚም እኮ ፈቅዳልኛለች፣ ግን ትምህርትሽን ስጨርሽ ይደርሳል ብለኝ። እና ለዛ ነው ሁሌ አባ መላኩ ጋር የምትሄጂው? አባ መላኩ እኮ ደስ የሚሉ ሰው ናቸው። ብታይ የወጣትነታቸውን ታሪክ ሲያወሩሽ ሰምተሽ አትጠጊም። ለነገሩ እሳቸውም እኮ አንቺን ሲያገኙሽ ብታይ እንደ ልጅ ነው የሚሆኑት። ልጆች እኮ ነበራቸው፣ ግን አሁን የት እንዳሉ አያውቁም። እና ዛሬ እንሄዳለን አባ መላኩ ጋር ነው። ለዚህ እኮ ነው የምወድሽ። ደግሞ ምን አደረኩኝ? ብዙ ሰው የተቸገሩ ሰዎችን ሲያዩ ይጸየፋሉ። አንቺ ግን ሁሌም ከጎኔ ነሽ። ሁሌም ቢሆን ከጎንሽ ነኝ። እውነት እውነት? ፕሮሚስ ፕሮሚስ። ማሂ ውሻ አንቺ እንዴ ጥሩምቤ ምንድነው? ችግር አለ እንዴ? ጥሩምቤ ታውቃለህ ፋያ፣ ፖሚ እንደዛ መሆን የሚገባ ሰው አልነበረችም። በጣም እኮ ልቧ ቅን ነው። በቃ መሳቅ መጫወት ብቻ ነበር የምታውቀው። ደግሞ ቃል አስገብተኝ ነበር፣ ከጎኗ እንዳልር ቃል አስገብተኝ ነበር። እኔ ግን እሱን ማድረግ አልቻልኩም። ጥሩምቤ እኮ ያንቺ ጥፋት አልነበረም። ዝግጅቱ ላይ አብሬያት መሄድ ነበረብኝ። ብታይ እኮ ዝግጅቱ ላይ አብሬያት እንደሄድ ያልፈነቀለችው ድንጋይ አልነበረ። እሷ ለካ የታውቁት ነበር። እኔ ግን ጓደኛዬን ላወሬ ብቻ አወጣኳት። እንዴ አንቺስ ምን ታደርጊ? ይሄ ነገር እንደሚፈጠር በምን ልታውቂ ትችያለሽ? ሆስፒታል ተኝታ ለመጨረሻ ጊዜ ምን እንዳለችኝ ታውቃለህ? አንቺ ብትኖሪ ምንም አልሆንም ነበር አለች። በቃ ማይ ተረጋጊ። ፈጣሪ የፈቀደው ነው የሚሆነው። ፈጣሪ ይህን ክፋት አይፈቅደውም። ይህን ሁሉ የሚያደርገው የሰው ልጅ ነው። እሺ በቃ ተረጋጊ። ሁሉም ሰው እጁን ማግኘት አለበት። እንደ ፖሚ ሌሎች ሴቶች ሲጠቁ ዝም ብዬ ማየት አልችልም። ስለዚህ እነ ኬኬን ማጋለጥ አለብን። ግዴታ ነው። ማሂን እናስቆማቸዋለን። ግን ቅድም ልጁ ያለውን ሰምተሻል? የቱ ልጅ? አንቺ ስለ ፖሚ ሊያወራሽ ፈልጎ የመጣው ምን ነበር ያለው? ምን መሰለህ ጥሩምቤ፣ የፖሚ ችግር ውስጥ ሳገባት ቀር። ምን? የምን ችግር?
አላውቅም። ብቻ ግን አንቺ ልትረጃት እንደምትችይ ነው ሲያወራኝ ነበር። እሺ በቃ ደውልለታው። የሱን ስልክ ማላውቀው አልችልም፣ ግን አቡሌ ጋር መደወል እንችላለን እኮ። እሺ ደውልለት። ሄሎ አቡሌ። አቤት ፋያ። ማሂ ደህና ነች? ደህና ነች። ልጁ አብሮ ነው እንዴ ያለው? አዎ። ምን ነው? በቃ ሰፈር መግቢያው ጋር ነን። ማሂ ትፈልገዋለች። አፍጥነው። እሺ ይዘውና። የምርህን ነው ፋያ? የምሬን ነው። ቶሎ ይዘውና። እሺ መጣ። ምንድነው አቡሌ? ማሂ ልታወራ ትፈልጋለች። የምርህ ነው? አዎ። ምን አለ? እየመጡ ነው። ሄሎ ቃልዬ። እሺ ደህና ነህ? እኔማ ደህና ነኝ። ጆሲ ተሻለ? የምር ጤንነቱ አሳስቦ ነው የደወልከው? እንዴ ያው ምን ነው? አይ ያው ጠላት አይደል? እኔ ጠላት የለኝም። እሺ ይሁንልህ። ከዲቦራ ጋር ተገናኛችሁ እንዴ? አንድ ላይ ነበራችሁ እንዴ? አዎ ስደውልላት በጣም ተጣድፋ ነው ሄደችው። በሰላም ነው ግን? በሰላም ነው። አካሄዷ ግን እንደዛ አይመስልም። ትንሽ የፋሚሊ ጉዳይ ነው። ቤተሰብ ምን ሆነ እንዴ? ቃልዬ ታውቁሻል። ስለኛ እየተጨነቅሽ እኮ ነው። እና ደበረ? እኔማ ደስ ብሎኛል። እህት በጣም መልካም ሴት ናት። ከዚህም በላይ ቢደረግላት አያንሳት። አረ አንተ መልካም አይደለም እያልሽ ነው? እኔ አልወጣኝም። ቆይ ለምንድን ነበር የደወልከው? ድምጽሽ ልሰማ። እሺ ያው ሰማ። ታውቂያለሽ ግን የምትለይ ሴት እኮ ነሽ። ሴቶቹን ሁሉ እንደዚህ እያልክ ነው የምታጠምደው? እኔማ አንቺን ነው የምወደው። ባታምኚም ደጋግሜ እነግርሻለሁ። ደግሞ ባለፈው በነዛ ውብ ከንፈሮች ጉንጮቼን ከሳምሻቸው በኋላ ላንቺ ያለኝ ፍቅር ጨምሯል። ልዘጋው ነው እንዴ? ቻው ሳቲ። ቻው። አይ ቃልዬ እንዳይስቶኝ እኮ እንዴት እንደሚያምሩብሽ። እና ማሂ እንደነገርኩሽ ከፖሚ ሞት በኋላ ቃል ቤተሰቦቿ እያደረሱባት ያሉት መቆጣጠር በጣም እየጎዳት። ቆይ እንዴት የመንግስት ትምህርት ቤት ልትገባ ቻለች? እኔ እንጃ። ምናልባት ነገሩ የተፈጸመው የግል ትምህርት ቤት ስለሆነ እሱን ሽሽት ሊሆን ይችላል። እና እሷን ታገናኘኛለህ? እሞክራለሁ፣ ግን ወንድሟ እሷ እንደማገኛት ካወቀ ልክ አይመጣም። ወንድሟ ነው ያልከው? አዎ ወንድሟ። ምን ነው? አይ ፖሚ ወንድም እንዳላት አንድም ቀን ነግራኝ አታውቅም ነበር። አዎ አላት። ብቻ የምጠረጥረው ነገር እውነት እንዳይሆን። ምንድነው የምጠረጥረው? የቃልና የጆሲን ወንድምናትነት። አንተ እንዴ ልጠረጥር ቻልክ? ሁሌ ነበር ለአዚቲ መነግራት። ቁጥጥሩን ብታዩ እኮ እንዴት ያስብላል። ስለ ወንድሟ ግን ነግራኝ አታውቅም። በተደጋጋሚ አንድ ታናሽ እህት እንዳላት ብቻ ነው የነገረች እኮ። ቃል ማለት እሷ ናት። እና ልታገናኘኝ ትችላለህ? እሺ። እንዴ ጦርምቤ ወዴት ነው? ብቻዬን መሆን እፈልጋለሁ። ተዋት በቃ ፋያ፣ ትንሽ ትረጋጋ። ጥሩምቤ ነው ያልካት? አዎ የሰፈር ስሟ ነው። ለየት ያለ ስም ነው። በቃ እኔም ልጅ አዲስ ነገር ካለ አሳውቃችኋለሁ። እሺ በቃ
ተጠግጋለሁ። እና አሁን ምን ላድርግልህ? ቃልዬ አንቺልኝ። አሁንማ እመጣላለሁ። እሺ በቃ እሱን ብቻ ነው የምትፈልገው? ዝፈኝልኝ። ወንድሜ ያዕቆብ ወንድሜ ያዕቆብ ተኛ ሆይ ተኛ ሆይ ደውል ተደወለ ደውል ተደወለ ተነሳ ተነሳ። ቀጮ ተነሽ። እንዴ ለምን? ተነሽ አልኩሽ ሂጂ እኮ። ለምን? አላዛር እየመጣ ነው። አላዛር ማን ነው? ሞቶ ተነስቷል ያልኩሽ ፍቅረኛዬ ነው። ተነሽ ነጂ። እንዴ እሱንማ መተዋወቅ እፈልጋለሁ። ቀጮ እየቀለድኩ አይደለም። ተነሽ ነጂ። እንዴ መነሳቴማ አይቀርም፣ ግን ለመሄድ አይደለም። ሰላም ስምን መላክ ያወጣዋል ሲሉ ሳክስ ይመስለኝ ነበር። ቀጮ አረ ሄዱ። ምን እሺ ነው? ምርጢላ ተሳሳትኩ እንዴ? ይመች ያራዳ ልጅ አንዴ እንደሆነ ሞትን ሾፍ አርገሹ መተሻል። ከዚህ በኋላ ምን ይመጣል ብለሽ ነው? እኔ ብለው ምርጢላ እዛ ግን እንዴት ነው ኑሮ ምናምን ያበደ ነው እንዴ? ፏዬ ነገር ነው። አንቺ ቀጮ አታርፊ። ዳሬዱ ፍቺ ምን ይሄ ነው? እኔ ለራሴ አድናቆት ላይ ነኝ። በእናትሽ ቀጮ ነው ያልሽኝ ስምሽ? ከፈለክ ወፍጮን ብለህ ጥራኝ። አንተ እኮ የተለየ ሰው ነህ። ሄዱና አንዴ ላወራት ፈልጌ ነበር። ትሄጂልን? መርጢላ አቀየሳለሁ። ከዛ በፊት ግን የጠየቅኩሽን ጥያቄ አመልሽልኝም? በቃ ፊት ያራደ ልጆች ይመቻችሁ። ሄዱ ችግር ካለን አይኗን ሆነሽ ጥሩ ጓደኛ ነው ያለሽ። ታውቂያለሽ፣ የሞትኩ መስሏችሁ ነበር ጥለውኝ ሄዱት። እና ማን ናቸው? ማንነታቸው ምንም አይጠቅምሽም። አሁን የሚነግርሽን ዝም ብለሽ ስሚ። እሺ። አንድ ላይ ነበር የምንሰራው። በመሀል ላይ ግን ስህተት ተፈጠረ። ከዛ ግን እኔን ማስወገድ ፈለጉ። እንዳልተርፍ አድርጎ ከደበደቡኝ በኋላ ጫካ ውስጥ ጥለውኝ ሄዱ። እሺ። ከዛስ? ከዛማ ይሄው እንደምታዩኝ ሆንኩኝ። ቆይ በመሀል የት ነበርክ? ቆይ ግን አንቺ እንዴት ነው እንደዚህ ጠያቂ ልትሆኚ የቻልሽው? ይኸውልህ አላዛር፣ እኔ የምታወራው ምንም ሊገባኝ አልቻለም። በጣም ግራ ገብቶኛል። እዛ አካባቢ የሚኖሩ የገጠር ሰዎች ናቸው አንስተው አስታሞ ለዚህ ያወቁ። ስለዚህ ሞቷል ብለው ያሰሩት የምር የገደሉት መስሏቸው ነው ማለት ነው። መስሏቸው። ቆይ እነማን ናቸው? ማንነታቸው አይጠቅምሽም አልኩሽ አይደል እንዴ? እሺ። ያደል ጥያቄሽ? ሌላ የምትፈልጊው ነገር አለ? ከሌላ ተነሽና ሂጂ። ኤደን ተነሽና ወደ ስራ ሂጂ አልኩሽ እኮ። አላዛር ተመልሰህ ስለመጣ በጣም ደስ ብሎኛል። ራስን ጠብቅሽ። አይዞሽ፣ ከዚህ በኋላ ምን ቆይን የምለው ጆሲ ማን ነው ደፍሮ የደበደበው? ሁሉም ዋጋውን ያገኛል። እኔ ጆሲ ማን እንደሆንኩ አሳያችኋለሁ። እንዴ ፊታቸውን አይተዋል እንዴ? ከኋላ መጥተው ነው ያጠቁኝ። ፈሩላ
ወንድ ከሆኑ ከፊት አይመጡም ነበር? ትምህርት ቤት ተማሪው ሰምቷል? አው ጆሲ፣ እንዴት እንደሆነ አላውቅም፣ ግን ሁሉም ተማሪ ስላንተ ነው የሚያወራው። ስለዚህ ጠላቴ እዛ ውስጥ ነው ያለው ማለት ነው። እኔም እኮ እንደሱ ነው የምጠረጥረው። ግን ጆሲ፣ ዲቦራ ናት ወደ ክሊኒክ የወሰደች የሚባለው ነገር እውነት ነው? አዎ። ምን ነው? አይ እኔማ ግራ ገብቶኝ እኮ ነው። ምኑ ነው ግራ የገባ? እንዴ ወንድሟ እንደዛ ደብድበው እንዴት እዛ ልትወስድ ቻለሽ ብዬ ነው። ምን እያልክ ነው? አልገባኝም። አንደኛ ነገር እሷ እንዲህ በዛ ሰዓት እዛ ልትገኝ ቻለች። ሲቀጥል ደግሞ ራሷ ቢሆንስ ያስደበደበች እያልኩ እኮ እያሰብኩ ነው። ደግሞ እኮ ፋሲልም ቢሆን ስላጎታችሁ የለኝነት ሲያወራ ነበር። ወይኔ ጆሲ፣ ምን ነው? እማዬ ያለችው ትክክል ሳይሆን አይቀርም። እንዴ ማዘርም እንደኔ ብለው ነበር እንዴ? እሷማ በላይ ነበር። እኔ ግን እሷ ናት ያዳነችኝ ብዬ ተከራከርኳት። ጆሲ፣ እኔ እኮ ጥርጣሬን የነገርኩት። አይ ልክ ነህ ሳሚ፣ ሁሉም ነገር ሴታፕ ነበር። ጆሲ ብቻ አንተ ዳን እንጂ ሌላው ነገር እኮ ቀስ ብሎ ይደርሳል። እኔ ደህና ነኝ። ሁሉንም የእጃቸውን እሰጣቸዋለሁ። እሱማው እንደዚህ እንደደበደቡ አቀርም፣ እንደቀለዱብማ አንቀርም። ዲቦራ 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 ዲቦ እንዴ ምን ሆነሽ ነው የምታለቅሽው? ዲቦ አገኘሁት እኮ። ምኑን? ካሌብን አየሁት። በቃ እሺ አይዞሽ ተረጋጊ። አሁን እንዴት ልረጋጋ ዲቦራ? በእኔ ምክንያት እኮ ነው እንደዚህ ሆነው። ቃል ባንቺ ምክንያት አይደለም። በዚህ ነገር ውስጥ ማንም ተጠያቂ አይደለም። እንዴ ዲቦ እኔን ስለወደደ እኮ ነው እንደዚህ ሆነው። እና አንቺን በመውደድ ውስጥ ያንቺ እጅ አለበት እንዴ? ደግሞ እኮ አንቺም የራስሽ የሆነ ችግር ስላለብሽ ነው ቃል። አይ ቢሆንም ግን መረዳት ነበረብኝ። አይዞሽ ይድናል። እሺ። አይ ይሻለዋል ብለሽ ነው? አዎ ይሆናል። ግን ሲያይሽ ምን አለ? ኧረ አላየኝም፣ ተደብቄ ነበር። እንዴ ለምን እንደዛ አደረግሽ? እንጃ ዲቦ ፈራው። እሺ በቃ አሁን ተረጋጊ፣ ነገ እናወራለን። እሺ እሺ በቃ ጆሲ እየደወለ ነው። እሺ ነገ እንገናኛለን። ሀሎ ጆሲ፣ የዲቦራን ስልክ ላኪልኝ። ለምን ፈለክ? ላኪልኝ አልኩሽ አይደል እንዴ? ታመሰግናት ነው? አዎ ላመሰግናት። እሺ እሺ። እችን ሰይጣን ዋጋዋን ነው የምሰጣት። ስልኩን ልትልክልህ ነው? አዎ ጆሲ፣ እኔ እኮ ጥርጣሬን ነው ግን የነገርኩ። ምንም ጥርጣሬ የሚባል ነገር የለም። እነሱ ናቸው ያስደበደቡኝ። ፋሲል ተብየውንም አፈር ነው የማስግጠው። አቤት። በአንቺ ቤት አራዳ መሆንሽ ነው? ማልበል ማንነቴን ሳገኘሽ አሳይሻለሁ። ራስሽ አስደብድበሽ ክሊኒክ ስለወሰድሽኝ የማልደርስብሽ መስሎሽ ነበር? እንደዛ ነው የምታስበው? እውነታውን ነው የነገርኩሽ። እኔ ጆሲ ማን እንደሆንኩ አሳይሻለሁ። ጭራሽ ጆሮዬ ላይ ዘጋችሁ። ችንብሽ ቃለቃት። ወይኔ ጆሲ እኔ ምንሽ ማይ ይሄን ጥያቄ እንድትሰራሹ አንቺ ላይ ኦኬ። ይሄ አይሹ ያው እንደዚህ ነው ሰው ያልኩት ታይም ሳርከሽ እዚህ ነው። ወይኔ ማሂ፣ እኔ እኮ ጊቭኑን ሳወጣ ነው የተሸወርኩት።
መምህር ጥሌ ምን እንዳላልሰማሽም? ጥያቄውን መረዳት የመልሱን ግማሽ % ማወቅ ነው ብሏል። ልክ እኮ ነሽ ማሂ። እንኳንም ግን ጎበዝ ተማሪ ሆነሽ። እንዴት ባክሽ? እንደዛማ ባትሆኝማ ኖሮ እዚህም ትምህርት ቤት አትመጪም፣ ስኮላርም አታገኝም፣ ከኔ ጋርም ደግሞ አንተዋወቅም ነበራ። እና ታዲያ ከፍዬ ማር ነበራ። አልቀለድኩም ማሂ። ፈጣሪ እንዳንቺ አይነት ጓደኛ ስለሰጠኝ በጣም ነው ማመሰግነው። ኦ አንቺ ልጅ ዛሬ በጣም እየካብሽኝ ነው። ሲያንስብሽ ነው። ይኸው አንቺን ካገኘው በኋላ እንዴት እንዳማረብኝ አታይኝም? እስቲ ታይ አንቺ ልጅ ዛሬ ባድናቁት እንዳልሞትብሽ። እንድትሞችብኝማ እኔ አልፈልግም። እኔ ሞት በጣም ነው የምፈራው። ሞት ለምንድን ነው የምትፈሪው? እንጃ ያሰብኩትን ነገር ሳላሳካ መሞት ስለማልፈልግ ነው መሰለኝ። ስለዚህ እኮ ታዲያ ሞትን አይደለም እየፈራሽ ያለሽ። እና ምን ነው? ያቀዱትን ነገር ሳያሳኩ መሞት። እሱማ ልክ ነሽ። ከተሳካ በኋላ ምንም ነገር ቢመጣ ያስፈራኝ። ልብሽ ግን ደስ ሲል ሳላሳካ የምትዩ የእርዳታ ድርጅቱ ነው አይደል? አዋ የተቸገሩ ሰዎችን መርዳት እኮ ነው ህልሜ። ታደርጊያለሽ ጓደኛ? እናደርገዋለን ነው የሚባለው። እሺ እናደርገዋለን። እንደውም ለምን አባ መላኩ ጋር እንሂድ? እሺ አባ መላኩ እንጭቃጡ ጎረምሳ ለምንድን ነው ተመልሰው የመጣው? ቆይ ለምንድን ነው የኔ መምጣት ይሄን አይል አንገበገባችሁ? ምክንያቱም አንተ ኑረ ሰላም ሆኖ ስለማያውቅ። አሃ በመሞት ደስተኛ ነበራችሁ ማለት ነው። እኔ ማንንም ሰው እንዲሞት አልፈልግም። እኔ ምለው እህትሽን ግን ተወጃታለሽ? ለምን ጠየቀኝ? ከነዛ ልጆች ጋር ያላትን ግንኙነት ማወቅ ፈልጋለሁ። ከነማን ጋር? ኤደን ምንም አልነገረችሽ? ምንድን ነው የምትነግረኝ? ባለፈው በኤደን ምክንያት ከሆኑ ልጆች ጋር ተጣልቼ ነበር። ለምን? አይ ዝም ብሎ ነው። ያው የተተናኩላት መሰለኝ ትንሽ ምክር ቤት የሰጧቸው። ግን ልጆቹ የኔ ጠላት ከምሎ ሰው ጋር ግንኙነት አላቸው። ቆይ ያንተ ጠላት ማን ነው? ኬኬን ታውቂዋለሽ? ምን ነው ደነገጥሽ? ኬኬን ታውቀዋለህ? አንቺስ ታውቂዋለሽ? የት ነው የምታውቀው? አይ ዝም ብሎ ነው እንድሞት ያደረገኝ እሱ ነው እንጂ አልሞት አልኩለት። ማለት አብረው ትሰራ ነበር? ነበር። እሱ ግን ካደኝ። እና አሁን ለምንድን ነው አንተ የመጣው? አኩኩሉ ሊጫወት ምን ትላለች? ለምን ይመስልሻል? ኬኬን ማጥፋት ነው ፍላጎት? ከንግግርሽ አንቺም የሱ መጥፋት የምትፈልጊ ይመስለኛል። ቆይ ግን ከሱ ጋር እንዴት ተገናኘሽ? እሱ አንተን አይመለከትም፣ ግን የሱ መኖር እኔንም ይረብሸኛል። ስለዚህ የጋራ ጠላት ነው ያለን። ሁሉንም ነገር በስነ ስርዓት የምናደርግ ከሆነ አብረን መሆን እንችላለን። መልካም ቀን። ሮቢ ደህና ነህ? አስደበደብሽኝ አይደል? ይቅርታ ሮቢ፣ እኔ እንደዚህ ይፈጠራል ብዬ አላሰብኩም ነበር። ጣጣ የለው። ደግሞ እዛ እንዴት እንደመጣ ራሱ አላውቅም። ብቻ ላቆም ልትኝ እንደውን? እሱማ ምን? እሱማ አውቀዋለሁ፣ ግን እዛ ቦታ ላይ እንዴት እንደመጣ አላውቅም።
ቆይ እሺ፣ የት ነው የምታውቂው? ምን ይዘጋሻል? አትናገሪም? አይ አንተ አታውቀውም ብዬ ነው እኮ። ስለማላውቀው እኮ ነው የጠየቅኩሽ። ንገሪኝና ልወቀው፣ አስተዋውቂኝ። ይኸውልህ ሮቤል፣ እኔ ከዚህ በኋላ ምንም አይነት ጸብ እንዲፈጠር አልፈልግም። አታስቢ፣ ምንም አይነት ነገር አይፈጠርም። አላዛር ይባላል። ቆይ ከየት ነው የመጣው? ደግሞ ስላንቺ ምንሽ ነው? የቀድሞ ፍቅረኛ። ምን? አዎ ሮቤል፣ ግን እንደ ሞተ ነበር የማውቀው። እንደ ሞተ ስትይ? ሁሉም ሰው እንደ ሞተ ነበር የሚያውቀው። ሁላችንም እርማችንን አውጥተን ነበር። ግን አሁን ከየት እንደመጣ ራሱ አላውቅም። ስለዚህ ከዚህ በፊት እዚህ ሰፈር ነበር ማለት ነው? አዎ ሮቤል፣ አላዛር በጣም አስቸጋሪ ሰው ነበር። በቃ እኔ ልሂድ። ሮቤል በጣም ይቅርታ። እሺ ኤደን። አቤት ሮቤል። አሁንም ካንቺ ጋር ነው ማለት? አይ ታዩ በቃ ጭራሽ እንደዚህ አይነት ድፍረት ጀመርክ ወይ? ኧረ አለቃ እንደዛ እኮ አይደለም። ጭራሽ እቃውን መጠቀም ጀመርክ? ይቅርታ አለቃ። ብንያዝስ? ይቅርታ አለቃ። ብንያዝስ? ይቅርታ አለቃ። ብንያዝስ? ይቅርታ አለቃ። ስማ፣ ሁለተኛ እንደዚህ አይነት ስተት እንዳይደግም። ስማ፣ ሁለተኛ እንደዚህ አይነት ስተት። ይኸውልህ ያንተ ስራ እቃ ማከፋፈል እንጂ እቃ መጠቀም አይደለም። ገባህ? አለቃሽ። ይኸውልህ አሁኑ በፍጥነት እቃውን ይዘልኝና ቶሎ በል። እሺ። ተነስ ከዚህ ሂድ። ደነዝ የማንም ህፃን መጮች አለውን? ሄሎ ሊዲያ። አቤት ኮሎምቦስ። የት ሆነሽ ነው? ሰፈር። እንድትመጪ እፈልጋለሁ። እሺ፣ ግን ኮሎምቦስ በሰላም ነው የፈለከኝ? አዎ፣ በአፋጣኝ ነኝ። እሺ። የስ ኮሎምቦስ እኮ ጠራኝ። አንቺን ጥሩ መጠቀም ያደርግሻለሁ ማለት ነው። አቤት አለቃ፣ መረጃ አግኝቻለሁ። ተናገር አለቃ። በስልክ ባይሆን ግን ጥሩ ነው። ስለምንድን ነው ያገኘው? ስለ ደብዳቤው። ጥሩ፣ በአስቸኳይ ና። እሺ አለቃ። እኔ ኮሎምቦስማ ማንነቴን በደንብ አድርጌ ያሳየዋለሁ። ተሰለብሽብኝ። ዛሬማ ታወሪያታለሽ። ለምረው ከትምህርት ቤት የቀረሽ? ባለፈው እንደዛ ስለተናገርኩሽ ነው እንዴ? ይቅርታ። እሺ፣ እያስጨነኩሽ ነው መሰለኝ። በቃ እኔ ልሂድ። ነገ ግን እንዳትቀሪ እሺ? ትምህርት ቤት እየተከተልከኝ ነበር? አይ አይደለም፣ በአጋጣሚ ነው። መሀል ላይ ግን ስጠፊብኝ እየፈለኩሽ ስለነበረ። ለምንድን ነው የምትፈልገኝ? እንጃ ብቻዬነትሽ ስለሚያሳዝነኝ ሆነ። ለምንድን ነው የምታዝንልኝ? አላቅም። በማታውቀው ነገር ላይ ታዲያ ለምን ጊዜን ታጠፋለህ? ማለት አልገባኝም። እኔን ለማናገር ምክንያት ሳይኖርህ ነው እያወራኸኝ ያለው። ምክንያት እኮ አለኝ። ምንድን ነው ምክንያት? ለምን አፍጥሽ የምትይኝ? ሁላችሁም አንድ አይነት ናችሁ አይደል? ደግሞ እኛ እነማን ነን? እናንተ ለምንድን ነው ልዩነት የሌላችሁ? እኛም እኮ የራሳችን ህይወት አለ። ለምን አታውንም እንዴ? ናዝሬት፣ ስለምንድን ነው የምታወሪው? አልገባኝም። አይገባህም። ቢገባችሁም አይገባችሁ። መቼ ነው ግን የምትለወጡት? አረ ናዝሬት ተረጋጊ፣ በቃሽ። ተረጋጊ።
እሾ እየሰደዱ አይዞሽ እግር እየነጠቁ ተራመድ። ይሄ ነው አይደል እናንተ ማጽናኛ? ማንም እንዲያጽናነኝ አልፈልግም። እሺ ሂድልኝ በቃ። ሂድልኝ በቃ። ማንም እንዲያጽናነኝ አልፈልግም። በቃ ሄዳለሁ። ሂድልኝ በቃ። ሂድልኝ። ቀጮ። አቤት እዮባ። አንቺ ልጅቷ እኮ ተለዋወጠችብኝ። ምን? እሺ ማንን ነው? ናዝሬትን አግኝቻት ነበረ። ሳወራት ተለዋወጠችብኝ። የምታወራውን እራሱ አታውቅም። አንቺ ግን በሰዓት መጮት ይመችሻል አይደል? ቆይ ግን አንዳንዴ እንደዚህ ያረጋታል እንዴ? እንዴት አደረጋት? በቃ የምታወራውን አታውቅም። በዛ ላይ የጮሽ ነው የምታወራው። እንግዲህ መጮህ አይደለም ማውራት እንደምትችል ራሱ እርግጠኛ አልነበርኩም። ግን የሆነ ነገሯን ነቅታት ነው የሚሆነው። ቀጮ ደግሞ ምንድነው የምትይው? እኔ እኮ እንድረጂኝ ነው የደወልኩት። እኔ ደግሞ እንዴት አድርጌ ነው ምረዳ? መተሽ እንድናወራት ነው። ቢያንስ በሴት ይሻላል እኮ። እዮባ እኔ እንደዚህ አይነት ነገር አይመቸኝም። ባይሆን ነገ ክላስ እናወራለን። እና አትመጪም? አዎ። እሺ ቻው። እንዴትም ብዬ ግን ላግዛት ይገባል። የልጁን ስም አላዛር ነው አይደል ያልከኝ? አዎ አለቃ። ደግሞ ከዚህ ቀደም እዚህ አካባቢ እንደሚኖር ነግራኛለች። ታዲያ እስከ ዛሬ የት ነበር? እኔም አሁን ያወቅኩት። እነሱም እንደሞተ ነበር የሚያውቁት። በዛ ላይ ደግሞ የሄደን የቀድሞ ፍቅረኛ ነው። ብራቮ! በጣም አሪፍ መረጃን ይዘህልኝ የመጣው አለቃ። ልጁ ግን ትንሽ ኃይለኛ ነገር ሳይሆን አይቀርም። እሱን ለኔቱ ምንም አያመጣም። አስተነፍሷለሁ። እሺ አለቃ። አለቃ ይህን ነገር ግን ኬኬ ቢያውቀው ምን ይመስላል? አሳውቀዋለሁ። እሺ። ሌላስ ምን ያገኘው ነገር አለ? አይ ይሄ ብቻ ነው አለቃ። ሊዲያ እየመጣች ነው። እኔ ጠርቻት ነው የመጣችው። እንዴ ፈተናውን አለፈች እንዴ? አዎ። ከዚህ በኋላ ከኛ ጋር እንድሰራ እናደርጋለን። ጥሩ አለቃ። በቃ እናንተ አውሩ። እኔ ልጅ ሰላም ነው። እንኳን ደህና መጣሽ። እኔ አላምንም። ምን ሆንሽ? አቀፍከኛ እና እናማ በጣም ደስ አለኝ። ከዚህ በኋላ በትክክል ከኛ ጋር መስራት ትችያለሽ። እሺ ደስ ይለኛል። ከዛ በፊት ግን አንድ ማስተዋወቅሽ ሰው አለ። እሺ ግን ስራው ምንድነው? ሁሉንም ነገር እሱ ይነግርሻል። ከምንም በላይ ግን ሚስጥር ጠባቂ መሆን አለብሽ። እሺ ኮሎምበስ፣ በእኔ ተማመነብኝ። በጣም ጥሩ። እሺ እና ካንተ ጋር መቀበል እችላለሁ? ደስ እንዳለሽ። ጂቦ ዛሬ እንዴት ደስ እንዳለኝ አልገባሽም? እንኳን ደስ አለሽ ጓደኛዬ። ምን ተፈጠረ? ወንድሜ ዛሬ በጣም ተለይቶብኝ ነበር። እንዴት? በቃ እንደ ጤነኛ ሰው ነው ሲያወራኝ የነበረው። ከዛ ደግሞ ዝፈኝልኝ አላለኝም? እውነት? እውነት ጂቦ፣ ወንድሜ ሊድንልኝ ነው እንዴ? ይድንልሻል መቅድዬ። ደግሞ እኮ ቃል መታ ነበር። የት? እናንተ ጋር ማለት ካሌብ ጋር? አዎ ተደብቃ አይታችሁ ነበር። በጣም ነው ያዘነችው። እና ታዲያ ለምን አልመጣችም? ፈርታ ነበር። ግን በቃ ሁላችንም ተባብረን ከፈጣሪ ጋር እናድነዋለን። አመሰግናለሁ። እሺ ጂቦ። እኔ ምንም አላደረኩም። ብቻ አንቺ ጠንከር በይ እሺ። እንኳን አሁን ያኔም ብቻዬን ሆኜ ጠንከር ያለው፣ አሁን ደግሞ እናንተም አላችሁልኝ። አዋለንልሽ መቅድዬ። እሺ በቃ ነገ እንገናኛለን። እሺ ቻው። እሺ በቃ ቻው። ምን ፈልግ? አንዷን እኮ ላስታውስሽ ብዬ ነው። ምኑንም ታስታውሰኝ? ቻብ 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 አርጉላት ይታይስ ክስታዋ እንመልከት ጆስን ትወረግር ሸጋዋ ቻብ ቻብ። ዘኪ ይህን ነገር አትቶም አይደል?
አልተውም። ምን ታመጣለህ ነው? አዎ ምን ታመጣለህ? እሺ ማመጣውን ላሳይህ። እባክህ አታስፈራራኝ። ኋላ ግን ወይኔ እንዳትል። እባክህ የምታስፈራራውን ሄደህ ያስፈራራ። እኔ ዛኪ እንደሆንኩ ማንም አልፈራም። ምነው ድምፅ ተዘጋ? ያንም ቢሆን እኮ ጆሲ ነበር ማስፈራሪያ። ስማ ደግሞ እሱም ቢሆን ከዚህ በኋላ ሽባ ሆኗል። ጥባ ጥቤ ነው የሚጫወትበት። አንተ ውሻ፣ እኔን ጆሲ ነው ጥባ ጥቤ የምትጫወትብኝ? ምን እንዴ? ጆሲ ስመጣ አገኛለሁ። እሺ። ወይኔ ሽንት እየመጣ ነው። ሽንት ማን እንደሚሸና አሳያለሁ። እየቀለጥኩ እኮ ነው ጆሲ። ጠብቀኝ እሺ፣ እመጣልሃለሁ። ወይኔ ጉዴ ፈላ። ምን አቀበጠኝ? በቃ አሁን ይበላኛል። ወይኔ ጉዴ ፈላ አለች አስቱዬ። አሁን ሂጂ፣ በቃ የምሰራው ስራ አለብኝ። እሺ እደውልልሃለሁ። ያልኩህን ዕቃ ይዘህ መጣ። በል ሂድ በቃ።